ሰላም ሰላም ቤተሰብ ጓደኞቼ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? አረ ጉድ! ይህንን ጉድ ስሙ እንግዲህ ማለት ከዚህ በፊትም ሰምቻለሁ። ለእኔ አዲስ አይደለም። እኔ ብዙ ልጆች ስለሚነግሩኝ እኔ እንጃ በቃ ውስጤ እያዘነ ዝም ነው የምለው። ግን እኔ እንጃ አንዳንድ ድንጋይ ራስ የሆኑ አረቦች ማለት ነው እኛን የተለየ ፍጡር አድርጎን እንደሚያዩት እኛ ማለት የብር ማጣት ነው እንጂ እኛ ቆይ ሰው አይደለንም። እነሱ እጃቸውን ለመታጠብ ራሱ የሚጸየፉትን ሽንት ቤት እንግዲህ እኛን ያስተኛሉ። ሽንት ቤት ውስጥ ራሱ ገብቶ እኮ ለመታጠብ በስንት ነገር ታጥቦ ነው ሽንት ቤታቸው አይደለም፣ በስንት ነገር በዲቶል በምናምን ግን ገብቶ ራሱን ለመጸዳዳት የሚጸየፉትን ሽንት ቤት እኛን ያስተኛሉና አረ እኔ አላቅም። ህጋዊ ሆነን ነው የምንመጣው እዚህ ጋር ህጋዊ ተብለን ግን መፍታችን እንግዲህ እንደዚህ እንደ ውሻ ባለፈው ህግ ተቀየረ፣ የሰራተኛ ህግ እንዲከበር ምናምን ዝም ብሎ ወሬ ብቻ። ኧረ በስመ አብ! እቺ ልጅ ከመጣች 2 ወሯ ነው። ይሄ 3ኛ ወሯን ጀምራለች። እና እንግዲህ አስቡ፣ ሌላ ሽንት ቤት አለ፣ ይቅርታ፣ ሌላ የእንግዳ ክፍል አለ። እና ምንድን ነው እዛ ውስጥ ነው የሚተኛው አንጥፌ ስላት፣ አይ እሺ ሳሎን ሊተኛ፣ አንቺ በተአምር መተኛት ያለብሽ ሀማም ውስጥ ነው መተኛት ያለብሽ፣ ሽንት ቤት ውስጥ ማለት ነው። ሽንት ቤት ውስጥ በስነ ስርዓት አንጥፋ እንግዲህ እዛ ውስጥ ነው የምትተኛ። የእውነት በጣም ነው ያሳዘነችኝ። እንደ እኛ ነገር ስማ ወልድ ምንድን ነው ቢሮ ደወልኩኛለች። ቢሮ ጠፍተሽ ነይ፣ ምክንያቱም ገንዘብ ከፍሎ ብዙ ብር ከፍሎ ነው ያስመጡሽ። ከዛ እኛ አንቺን ነይ ብለን መውሰድ አንችልም፣ ግን ጠፍተሽ ከመጣሽ እንቀበልሻለን አለው። ቆይ ምን ማለት ነው? ቢሮቹ ጭራሽ ይፈራሉ ማለት ነው ሴትየዋን። እኔ ዘመዳቸውት ይሁን ምናቸውት ይሁን አላውቅም። ጠፍተሽ ነው ያሉኝ አሉች ቢሮቹ ማለት ነው። ከዛ ምን ታደርጋለች ልጅቷ? ልትጠፋ ስትል ያዘዋት ማለት ነው። አሁን በር ይዘጋበታል። ቆሻሻም ለመጣል እንደ ዶሮ አስወጡኝም አለች። በጣም ከባድ ሁኔታ ውስጥ ነው ያለችው። የቤተሰቦቿንም ስልክ ቁጥር ሰጥታኛለች። ከሞትኩኝም ብላ የቢሮዎቹንም እስቲ ደውዬ እንትን የሚላቸው ይሆናል እንጂ ምን ጉድ ነው? ቆይ እንግዲህ አስቡት፣ ቢሮ ራሱ ይፈራል ማለት ነው። ለምን መሰላችሁ? እነሱ ቢሮዎቹ የሚፈሩ ብዙ ብር ይቀበላሉ። ምክንያቱም እኛን ለማዳሞቹ ሲሰጡ ብዙ ብር ከፍሎ ነው፣ ብዙ ብር ተቀብሎ ነው። ገባችሁ? ለዛ ነው የሚፈሩት። እች ልጅ ከመጣች 3ኛ ወሯን ጀምራለች። ከኢትዮጵያ ነው ቀጥታ የመጣችው። ብዙ ፕሮሰስ አለ የሚያወጡት ብር። ስለሱ አያገባንም እኛ ስለነሱ። ለምን 1 ሚሊዮንም አውጥቶ ያምጡ። ምክንያቱም ፈልጎ ስላላችሁን አይደለ እኛን የሚያስመጡ ከዛ እና እነሱ የሚያስቡት ስለ ገንዘባቸው ነው። ገባችሁ ጓደኞች? ወደ ቢሮ እንድትመለስ አይፈልጉም። እቺ ልጅ እንደዚህ እያሰቃዩዋት እንግዲህ አፈር ድሜ እያስበሏት። ችግር የለም ስራ ውስጥ ትስራ። እሺ ስራ ውስጥ ችግር የለም። እኛ ለስራ ነው የምንመጣው። እንዴት ነው ሽንት ቤት ውስጥ የሚያስተኛዋት እንዴ? ሳሎን አለ። አሁን እኔ አሮጊቷ ጋር እኔ ሳሎን ነው የሚተኛው። ችግር የለም። እንደ ሰው ልጅ ለምን? ኧረ በስመ አብ ወልድ። እነሱ እኮ በጣም ነው የሚጸየፉት። የምሬን ነው የምላችሁ። ሽንት ቤቱ እንኳን ገብቶ ለመታጠብ የሚጸየፉትን እኛን ያስተኛሉ። ወይስ እኛ የእኛ ማጣት ነው እንጂ ከሰው በታች ያደረገን እኛ እኮ ከእነሱ በላይ ነን። ምንድን ነው የሚያንሰን? ምንድን ነው የሚጎልን? ከእነሱ እኩል እኮ ነው። ማጣት ነው እንጂ እኛ የሆነ እንደ እንስሳ ነው እንደሚመለከቱን እኔ አላቅም። እና በጣም ነው ያሳዘነችኝ የእውነት። ቪዲዮ ደውላ ነው ያሳየችኝና አላቃትም። እዚሁ ዩቱብ ላይ ነው ማቃትና እህቴ ችግር ውስጥ ነው ያለሁት ብላ ስልክ ቁጥሬን ሲጠይቀኝ ሰጠዋት ማለት ነው። በጣም ያሳዘነች የምር። ምን አድርግላታለሁ? ያው እንግዲህ እህቶቼ ራሳችሁን ጠብቁ። እንደዚህ አይነት ቤት ሲያጋጥማችሁ ወዳውኑ አልፈልግም በሉት። ቀላል አልፈልግም ማለት ስትሉ ቀላል ነው እያልኩ አይደለም፣ ግን እንደዛ ራሳችሁን ማስከበር አለባችሁ። እቺ ልጅ አዲስም ናት፣ ቋንቋ ችግር አለ፣ ብቻ ብዙ ችግር አለ እና በጣም አስቸጋሪ ሴትዮ። በዛ ላይ መጥፎ ነች አለች። በጣም ነው የምጮኸው። ምግብ በቀን አንዴ ነው አለች የሚበላው። ሲሰራ ውዬ ማታ ነው አለች ራቴ ምግብ የሚበላው። የስራ ብዛት፣ ብዙ ልጆች አሉ አለች በዛ ላይ እና እኔ አላቅም። ኧረ ፈጣሪ ትዕግስቱን ይስጣችሁ። እኔ ምን እላለሁ? ውስጥ እርር እያለ ምን ላድርግላት? የእውነት
እና አሁን የቆንጽላ ስልክ እስቲ የቆንጽላ ስልክ ሰጣትና ምን ማድረግ ይቻላል እንዴ? እንደዚህ እየሆነችማ አልሰራም። በቀን አንዴ እየበለች ሽንት ቤት ውስጥ እያስተኛት በተአምር እኔ ቆንጽላ ስልኮችም ስልክ አያነሱም። እኔ ለምን እንደሆነ አላውቅም። ህዝብ ልናገለግል ነው ይላሉ፣ ግን ስልክ ሲደወልላቸው ስልክ አይሰሩም። ለምን እንደሆነ አላውቅም። ስራቸው እንግዲህ ቁጭ ብሎ ደሞዝ መቀበል ነው ወይስ ምንድን ነው ስራቸው? እንዴ የሰው ችግር የማይፈቱ ከሆነ ብዙ ጊዜ ስልካቸውን አያነሱም። እና እንግዲህ እቺ ልጅ በዚህ ሁኔታ ውስጥ ነው ያለችው። እኔ እንጃ ምን እንደማወራ ራሱ ግራ ገባኝ የምር። በየቀኑ የሚሰማው ነገር እኔ ለራሴ ማለት ነው እግዚአብሔር ይመስገን እኔ መጥፎ ሁኔታ ውስጥ ባልኖርም፣ ግን እህቶቼ ላይ የሚደርስባቸው ነገሮች በቃ ይሰማኛል። ሰው ነኝና እኔም አይቼ ስላለፍኩም እየኖርኩም ነው። ግን እግዚአብሔር ይመስገን እኔ እየኖርኩ ያለሁት ፈጣሪ ይመስገን። አንዳንዴ መጀመሪያ ስትገፉ ፈጣሪ የተሻለ ነገር ያመጣችኋል። የተሻለ ነገር ሊሰጣችሁ ስል የሆነ ፈተና ነገር ያሳያችኋል። አስቀድሞ ትፈተናላችሁና ምንድን ነው እያወራ ያለሁት እኔ ላይ ችግር ደርሶብኝ ሳይሆን በማያቸው ነገሮች እኔ ይሰማኛል። ሰው ነኝና እህቶቼ ናቸው። በጣም ነው የሚሰማኝ የእውነት። እኔ በየቀኑ እዚህ ጆርዳን ውስጥ የሚሰማው ነገር ለምን እንደሆነ አላቅም። አቅማቸው ካልቻለ ለምንድን ነው እኛን የሚያመጡ? የእውነት አንዳንድ ቤት ጭራሽ ምግብ የለም። 2 ክፍል ነች፣ 1 ክፍል ነች። እዛች ቤት ውስጥ ወይም መተኛ የሚያስተኙበት ቦታ በብዛት ማለት ነው። ብዙ አረብ ሀገር ይመስለኛል በብዛት በስነ ስርዓት የራሳችን ክፍል የለንም። በተለይ ጆርዳን ማለት ነው። የሁሉም ችግር ነው ይሄ፣ ምንም ጥያቄ የለውም። ቆይ በጣም እኮ ሲበዛ ችጋራም ናቸው። ቆይ አንዳንዶቹማ በስማም ጉድ ነው የምትሉት፣ የምሬ ነው። እና ደሞዝ ራሱ በስንት ስቃይ የሚሰጣቸው አለው። እና ለምንድን ነው የሚያመጡን? ቆይ ለምንድን ነው ራሳቸው የማይሰሩ? እንደኮ ስራ እኮ የለም፣ ግን ለስቃይ እኛን ለማሰቃየት ለምንድን ነው የሚያመጡን? ለምን አይሰሩም እንዴ? አቅማቸው ከአቅማቸው በላይ አምጥተው ለምን የሰው ልጅም ያሰቃያሉ? የምር በጣም እኮ ሲበዛ ችጋራም ናቸው። ግን ሰውን አምጥተው ለምንድን ነው የሚያሰቃዩት ነው ግርም ነው የሚለኝና ለምን ራሳቸው አይሰሩም? ደሞዝ ሲጠይቁ ደሞዝ አይሰጡ፣ ምግብ የለ፣ ኧረ በስመ አብ መኝታ የለ። ለምን ራሳቸውን ችለው ራሳቸው ለምን አይሰሩም? የሰው ዜጋ አምጥተው ሰውን የሚያሰቃዩ የመኖሪያ ፍቃድ ያሰሩ። ኧረ ብቻ ፈጣሪ ይርዳችሁ እህቶቼ። ምን ማድረግ እችላለሁ? አይዟችሁ። እንደዛ አይነት ሁኔታ ውስጥ ያላችሁ ፈጣሪ ይርዳችሁ። ሌላ ምን ይላለሁ? እኔ ምንም አልልም። በተለይ ደግሞ አዲስ ስትሆኑ በጣም ከባድ ነው። ቋንቋ ለመቻል አለ፣ ፍርሃት አለ ማለት ያስፈራሉ። ጩኸታቸው ራሱ ምናምን ለመናገር ራሱ የውስጣችሁ ለማውራት ራሱ ትፈራላችሁ። እና አዳዲስ ደግሞ በጣም አዳዲስ በዚህ ሰሞን ብዙ ልጆች እየገቡ ነው። ፈጣሪ ይርዳችሁ። ፈጣሪ ከእናንተ ጋር ይሁን። አሉ አንዳንድ መልካም የሆኑ አረቦች አሉ፣ ግን ጥቂቶች ናቸው ጥሩዎች ማለት ነው። በብዛት እርኩስ ናቸው። ብቻ ፈጣሪ ትዕግስቱን ይስጣችሁ እህቶቼ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ጓደኞቼ።